ጠይቀ ያ አዶና እየፈመሰው በማን ነው? በጃኒ። ቴንክ ዩ። በቃ እናንተ ትክክለኛ ተመልካች ናችሁ። እንደኔ እኮ ጃኒ ያን ጊዜ ያው እሱ ጋር ሆና ጆን ዳንኤል የሆነ ነገር እኔ ለሐቅ ነው እኮ ቆም ታውቂያለሽ የተናገርኳት እንጂ ጃኒ እኔ አክባሪ ናት። በዛ ላይ የኛ ሰው ነች። ትክክል። ግን አዶናይ እዚህ የደረሰው በጃኒ ነው። ከፈመሰ በኋላ ላሻላት ምን ጥርጥር አለው? ጃኒም ባይጠጋ ይፈምስ ነበር። እየተጋጋለልኝ ጆን ዳንኤል በቃ ከዚህ በኋላ እድል የለም እሱን ያዘሽ በሚባል በዛ ነው በጃኒና በጆን ዳንኤል ስም ነው የፈመሰ። ምን ጥርጥር አለ? ግን ለምን መሰለሽ እኔ ይገባታል ይበሏል እንዴ ይበሏት ምልሽ ራሷን ማጣቅ ራሷን መጣያዋና መውደቂዋን ማጣቅ ሰው ስለሆነ ይበሏት። እሷን ደግሞ ያፈመሳል ጆን ዳንኤል። አዎ እሷን አምጥቶ እዚህ እንትን ያደረሳት እሱ ነው። ግን ይሄኛው ተጠቅሞባት በዚህ ልክ ደግሞ ወጥቶ እንደዚህ አይነት እኔ ጋር ተለያይተናል ምናምን ለሷ የሚጠቅማት ተጣልታን በሩቅም ሆና ጆን ዳንኤል ይጠቅማታል ካዶናይ በጣም ያው እሱን ልጁን ሊያስበሉታል ነበር እንደ ጆን ዳንኤል ስተት እኮ ሰርታለች እሷ ሰው እንዲጣላው ነው ሰርታለች። ግን ምንም ችግር የለውም። እኔ አሁን ከጠየቅሽ አዶናይ የሚያወራው ነገር አይገባኝም። ምንም ነገር አይገባኝም። ለኢትዮጵያ እንትን አይሆንም ፕላትፎርም አይሆንም። ልጅቱ የምታሳዝነው የዋህ ናት። በቃ የመጣውን ነገር ተቀብላ ማሯሯጥ ተጠቀመባት። አዟዟራ ግንባሯን ሲስም አንዴ አገጯን ሲስም አንዴ ድዷን ሲስም ጭራሽ አሁን ተጠቅሞባት ቁጭ አደረጋል። አስበዋል እንዴ ጆ አገጯን እያወለቀ የምትኖረው ህይወት ይሻላት ነበር። ኧረ ጆን ዳንኤል እኮ ባለ ውለታው እኮ ነው። እኔ ገና ስትመጣ እኔ ጋር ነው የተሰዳደበችው ገስት ላይ። ወላሂ ጠይቀት አምጥተሽ ብትጠይቀት እሷ ራሷ ትናገራለች። እውነት ኧረ እናቴን እናንተ ፍቅር ይሄ ለነጮች ነው የሚሆነው። እንዲህ እንክብካቤ ምናምን እሷን እንደዛ ስናገራት ደውሎ ቴሌግራም ላይ በፈጠረተው እንደዚህ ወዲያው እዛ ላይ አትንካተዋት እንደዚህ አዲስ ነው የመጣችው ምናምን አለኝ ራሱ እሱ ማለት ነው። ትወዳታለህ ግን በትልቁ አሁን እሱ ሰውየው የፈመሰበት ምክንያት ምንድን ነው? እሷን ተጠጋ ጆን ዳንኤል ተቀማህ እንደዚህ ሆንክ እድል የለህም ምናምን በሚል በግርግር የጆን ዳንኤልና የሱ በቃ ታርጌት አድርጎ ነው የገባባት። ያሳዝናል። ምን ያሳዝናል? ከዚህ በኋላ ራሷ ሁና መጫወት ነው። ራሷን ጌሟን መጫወት ነው። ያ አሁንማ ልጁ በቃ ብቻዋን እንኳን እኮ ከነናውም ጋር ምናምን ነው እሱ ያለች ገባ። በቃ ወደ ስልጣን እኛ ስንመጣ እንዲፋን ነው እንትራታለን። እናቴትም ወለየ ይብላለች እኮ እኛ እያለን ተቀልዳለን። ምን አስበን ወለየ ነኝ ያለችው ግን እውነቷን ነው። እኔ እንጃ ካልን ካሉ እሺ ነው። ምን አማራጭ አለ? ግን ፋዘሯ አካሊ ሲሰምቻለሁ ያው ከኛ ቋንቋ ለምን ወሎ ነኝ ካለች ይመቻት። ነች ከሆነች ያርግላት፣ ደስ ይላል። አውቄዎች ያሌላችሁ ኮሜንታተሮች ያርግላት አባት፣ እኛ ደስተኛ ነን እንጂ ጃኒም ባይጠጋ አዶናይ ማንም ዙሮ የሚያየው ሰው የለም። ወላሂ እኛ እኮ ለአዶናይ እኮ ጊፍት ሲሰባሰብለት እኮ ነበር የምናየው። እዩ ላክ ገስ ለአዶናይ ጊፍት እንትና ካናዳ እንደነበረ ቤት እየሰበረ ማን ስለሆነ ነው እሱማ ይቀጠቀጣል። ከዛ ጭራሽ ደግሞ ምን ይሉላል? እናትየው ትግርኛ ዘፈን እስክስታ ትግርኛ ትመታላለች። እቺ አዲሷም ልጅ ያው እዛው አካባቢ ናት። በቃ አሁን ከእናቱ ጋር ማች የምታደርግ ተገኝታለች። ያቺ ወንዲላ ትቅርበት ይላሉ። ትናንት አብረው ሲያሽቀብጡ የነበሩ ሰዎች እኮ ናቸው።
እና ከመንገድ አንስታ እዛ ደረሰችው። አዎ ኮንትራት ነበር ተጠቀመባት። የዋናት አለፈ በቃ። ስለዚህ ለእሷ ትልቅ ትምህርት ምን ታጣለች? መኪና አላት፣ የራሷን ህይወት የእናቷን ህይወት ቀይራለች። ምን ታጣለች እሷ? ቲክታክ ላይ እኮ እንደሷ እኮ በቁም ነገርና በትልቅ ደረጃ እኮ የሚመዘገብ ሰው የለም። ቲክታክ ላይ ስትመጣኝ ያናቃታል። ሰው ነበር የምታቅም ምናምን ጆን ዳንኤል አመጣት። ከዛ በኋላ ግን ዛሬ ያለችበት ደረጃ ጥሩ ደረጃ ላይ ምንም የምትሆን የሚወርቀው ገንዘብ አይከፍልላት፣ የቤት ኪራይ አይከፍልላት። እንዲሁም ለሱ እሷ ነበር የምትጦረው። ምን ይሄ ግልጽ ነገር አይደል? ትልቅ ሰው አይደለ እንዴ? ወጥቶ ምን እንትን አስባለው? በሱ ምክንያት ብዙ ጓደኞቿ ጋር ተጣልታለች። በጣም እኔ ግን ጆካ ምን ሀሳብ አለኝ መሰለህ? ጃኒ ሐውልት ቢሰራ እና ትልቅ ትግሬ ስለሆነ ነው የጠላ ይላል። ወጣ ጥንባታ ምን ወደ ዘር ውስጥ በግለሰብ ግንኙነት ወደ ዘር ምን አስገባ? ኧረ እኔ እንደዛ አላልኩም። ማን ነው? አይ ኮሜንት ላይ ነው አንተ አይደል? ስሚ፣ እኔ ግን ሐውልት ቢሰራላት ነው የምለው። በጣም ለብዙ ወንድ እኮ ደርሳለች፣ ያው ምንም ዋጋ ሳታስከፍል። እና ትልቅ ያለ እኔ ጋር ከተነካካ ለጥፍ ነው እንደው የምቀጠቅጠው ጥንባታ። ለብዙ ወንዶች ሚስት ሆናለች እና ሐውልት ቢሰራላት ነው የምለው እኔ። ተዋት በቃ። ከስህተቷ ትታረም ከዚህ በኋላ ተዋት በቃ። የክብር እኮ ነው ሐውልቱ። ኖ እኔ ሰድቤያታለሁ። ሚስትነት ጆን ዳንኤል ጋር ነበረ የተለያየች። ከዛ በኋላ እሱ ጋር ነው አለቀ በቃ። ተዋት፣ የራሷን ህይወት ትኑር። ግን አሁንም ድረስ እኔ እውነት ለመናገር ሁለቱ ናቸው ጃና። ምንም አይነት ነገር አልፈልግም ተውይ በቃ ስትል አሳዘነች። ገባ እንጀቴን በላቸው። እና አጋጣሚ አሁን ደግሞ ሌላ ፎቶ አታረግም? ይሄንን ቀይርላት። እሷ ራሱ ይሄንን ነው የምፈልገው፣ ይሄን ህይወት ነው የምፈልገው ስላለች እኮ ነው ጆካ። ለምን መሰለህ ጆከር ከሌላ ሰው ጋር ትለጣጥፉኝ ያለችው ራሷ በመለጠፍ ስለምችል ለምን ሰው ይለጥፋታል? ተዋት በቃ ተፋታለች። አይ ኖ ይኸውልህ እኔ ይሄ ነኝ አልፈልግም፣ እኔ በቃ እኔ ነፃነቴን ፍሪደም የምፈልግ ሰው ነኝ ስላለች ይሄን ፎቶ አደረኩኝ። እኔ ደግሞ እሷ የምትለውን ነው እንትን የምለው እንጂ ታስጠላለች እያልኩ አይደለም እኮ። በቃ የራሷን ነገር ትኑር በቃ ተዋት። እሷ የሚነካት ካለ እኛ አለን ከጎኗ። እናተራምሰዋል ቲክታኩን። እናቴን ማንም አይነካትም፣ እኔም ከጎኗ ነኝ። ኧረ እኔ ራሱ ከጎኗ ነኝ። ስታጠፋ አጠፋሽ ብያታለሁ። አሁን ደግሞ ስትገፋ እኔ ከጎኗ ነኝ። እኔ ተይ ብያታለሁ። ያን ጊዜም እኮ እኔ ተይ ነገ ተገልብጦ ወደ አንቺ ይመጣል ይሄ ነገር